ዶክተር አብይ አህመድ እውነት በጨዋ ደም በህይወት ያለው አይመስለኝም። ልጆች ቀስ በሉና የቤተ ክርስቲያንን ምግባር ተማር። አንተ አሁን ቀጥታ ንሳ መግባት አለብኝ። ለምን አላችሁ የእግዚአብሔር ቤተሰቦች ራሳችን የቅድስት ቅዱሳን ድንግል ማርያም ያስረብኳት ልጆች በወደደን ባከበረ በእግዚአብሔር ፍጹም ሰላም ናችኋለሁ። ይህ ዩዳ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ አስተያየት ካላችሁ ኮሜንት ላይ ጻፉልኝ አነባለሁ። እንግዲህ በዛሬ ቪዲዮአችን የመጀመሪያ ቪዲዮአችን ዶክተር አብይ እንደው በህይወት አሉ ወይ ብላ አንድ ሶሻል ሚዲያ ላይ እየጠየቀች ልጅ አለች። በሷ ቪዲዮ እንጀምራለን። እስቲ ተከታተልን እንመለስ። እኔ ዶክተር አብይ አህመድ እውነት በጨዋ ደም በህይወት ያለው አይመስለኝም። ካሉ ጠይቁልኝ ፕሊዝ፣ አለሁ በሉን። ለምን እንደዚህ እንደምል ልንገራችሁ። ወጣቱ ስራ የሆነ ነገር ካክስቱም ካጎቱም ካያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ። እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ ምን ከፍለው ሌላ ያኔ ምንም አማርኛ የዘብረቅረቅ ቢልባችሁ ራሱ ይኸውላችሁ እየሰካካችሁ ስሙት። 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል። ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው እኔ ዶክተር አብይ አህመድ አይመስሉኝም። ጠርጥሩ። እውነቴ ነው። ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 አመት እሺ በቃ በግርም ቢሆን እሞክራለሁ ሲል ጦርነት ስንል አይ አትወጡም፣ እሺ የት እንኖር እንስራ፣ አትሰሩም እንዴ የት እንሂድ? እኔ በግሌ እኔ እንደ አንድ ማርያም ዶክተር አብይ አህመድ እባክዎትን እንደው ስሙ፣ አንዴ አንቱ ምልህም አትፍረድብኝ፣ ግን ስማኝ። አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆነንም። ልጆች አሉን፣ በምን እናሳድጋቸው እንዴ? ጌታዬ ሆይ እኔ ይሄ የምትሰጠኝ የ100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቅረህ አስወጣኝ። አሜን አሜን በሉ። ዲያራ መኖር አለመኖራቸው ይጣራልን። እንዴ ወጣቱ እየሞተ ነው፣ ማርያምን እየኖረ አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው የቤት ባለቤት እንሆናለን? ማርያም የቤት ባለቤት ምን ነው እንግዲህ ይመስላችኋል? የብረኔ መቼም ነው የማይመስለኝ። መቼም እንዴ ጌታ ሆይ አረኡ ገና አሁን ሀብታም እሆናለሁ ብዬ አስብ የነበረው ሴትዮ ወደታች ወርጄ ገና ትንሽ ከፍ ስል እያፈረጠ ወደታች ይወርደኛል። ማርያም አረ በገብርኤል አረ ተው እንግዲህ ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ! በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው። አረ መንግስት እንዴ! አረ ለወጣትህ ዘንተው ግድ የለህም ተው። ደግሞ እቺን አወራሽ ብላችሁ ቀፍድዱኝ አሏችሁ። እንግዲህ ትክክለኛ ነገር ነው። መሬት ላይ ያለውን ነገር ነው የተናገረችው። ብዙ ወጣቶች ያሉበትን ሁኔታ ቁልጭ አርጋ የተናገረች ይመስለኛል። እንግዲህ ብዙ ጊዜ ወጣቶች ለስደት ምናምን የሚበቁት በቃ ሀገራቸው ላይ ሰርቶ መለወጥ ስላልፈለጉ አይደለም ስደትን በዛ በበረሃ የሚወጡትና እዚህ ያለው የመንግስት አለመመቸት፣ ቀበሌ ስትሄዱ ብዙ ነገር አምጣ የእጅ አምጣ የሚሉት ነገር በጣም ብዙ ፕሮሰሱ ብዙ ስለሆነባቸው ነው ንብረት ራሱ ኖሯቸው ንብረታቸው ሸጠው በሊቢያ ምናምን የሚሰዱት በበረሃ የሚሰዱት እንጂ ማንም ወዶ ፈቅዶ አይደለም ከሀገሩ የሚሄደው ነው። ማከለኛው ደንግጦ ነገር ነው። ወደዚህ በነሳይድ ወደዚህ ወደ ግራ ያለው ትንሽ ማሽሟጠጥ ነገር አለ ፊቱ ላይ
ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? እንግዲህ እንደሰማችኋቸው በስላሴ ስዕል አድኖ እየተሳለቁ ነው የሰማችኋቸውና ያው ጥላቻቸው ጥግ የነካ እንደሆነ ሁላችሁም ታውቃላችሁ። እሱን ልላችሁ አይደለም ስለምታውቁት ማለት ነው። ግን አንድ ነገር ልላችሁ የምፈልገው እዚህ ገስት ላይ የተሰበሰቡት በሙሉ ስለ ስላሴ አይደለም ሙስሊም ፊት እኔ ፊት የማብራራት አቅም የሌላቸው መሀይማን ናቸው። ገስት ላይ በሙሉ የተሰበሰቡት በጣም የሚያስገርመው ነገር ማለት ነው። ምንም አይዲያ የሌላቸው ስለ ሚስጥረ ስላሴ ስለ ነገረ ስላሴ ምንም የማያውቁ መፈክራቸው ኢየሱስ ያድናል ከሚል ውጪ ኢቭን ነገረ ክርስቶስን እንኳን ምንም አይነት አስተምሮቱን እንኳን የማይከተሉ ሰዎች የማያውቁ ናቸው። መፈክራቸው ኢየሱስ ያድናል የሚለው ማለት ነውና እኔ ፊት አይደለም ሙስሊም ፊት እኔ ፊት እንኳን የማብራራት አቅም የሌላችሁ ሰዎች ናችሁ በስላሴ ላይ እንደዚህ የምትሳለቁት። በነገራችን ላይ ህብረት የምታደርጉትም ስላሴን ከሚሳደቡ ሰዎች ጋር ነው። ስላሴን እንዲላ አድርገው እያሉ ሎቱ ስብሐት ከሚሳደቡ ሰዎች ጋር ነው። እናንተ አሁን የስላሴ ስዕል አድኖ ላይ መሳለቃችሁ አይደለም ህብረት አድርጋችሁ እንደ ወዳጅ የያዛችኋቸው ጭምር ቅድስት ስላሴን የሚሳደቡ ሰዎች ጋር ነውና አይገርመንም። እናንተ ጥላቻችሁ ከማን ህብረት እንደሆናችሁ ከማን ወገን እንደሆናችሁ አሰራራችሁ ምንጫችሁ ከምን እንደሆነ ግልጽ እየሆነ ስለሆነ ለህዝቡ ማለት ነውና ለላችሁ መፈልገው ስለ ስላሴ እንኳን ምንም የማታውቁ መሀይማን ናችሁ ገስት ላይ የተሰበሰባችሁት። ይሄ ስዕል እንደውም እናንተን ይገልጣችኋል ብዬ አስባለሁ። እነዚህ የምትጠይቃቸው በስላሴ እናምናለን ይላሉና ለምን አይፈረድባቸውም? በብዛት ከኦርቶዶክስ ቤት ምናምን አፍግፍጉ የወጡ ናቸው እንደዚህ አይነት አስተሳሰብ ያላቸውና ብቻ በተረፈ ጴንጤ ሲጀመር ስለ ስላሴ ማውራት አፉም ያለው አይመስለኝም የሚያወራም አይመስለኝም። ለዛ ነው እንደዚህ አፋቸው የሚገፍቱት። ልጆች ቀስ በሉና የቤተ ክርስቲያንን ምግባር ተማር። እሺ ለብሶ መሄድ ካልበሉ ሬሳ ካልለበሱ እንስሳ ስጋ ካለ ነፍስ ነፍስ ካለ ስጋ ተብሎ እንጂ ብትለብስ ባትለብስ ላንተ ምንም አይነ ምድርህን በእጅ ትይዘዋለህ። ስንት ወጪ ያወጣህበት ዘይት፣ ሽንኩርት፣ ምንትስ እንቅብጥር ስቅብጥር ስትቀል ስንት ነው ለወጥ ሴቷ ምጣው ተሞቶ የት ነው የሚኬደው? መግቢያው የት ነው? አየሆ የምድሩን ይኸው አሁን ስንሄድ አባጣ ጎባጣ ያሳ 10ቱ ቃላተ ኦሪት 6ቱ ቃላተ ኦሪትን ወንጌልን ፈጽመናል እና ታዲያ መግቢያችን የት ነው መግቢያ? እሳት ቢሉ ደግሞ ይሄኛ የምናነደው አይደለም። መሬት አትችለው እቺ መሬት እቺ አትችለውም። ልጅ ቀልድ ጫወታ አያስፈልግ። ብትችል ስጥ፣ ባትችል እቺን ጸሎት አለ። በልተ ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ሆይ ይሄን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማድገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይችን በልተ ከተነሳ ይሄን ገና ምግቡ ከመቅረቡ በፊት ብሎ ያንኔ በፊት ጸልየ እሺ አሜን አቤት ጌታዬ አቤት እግዚኦ ብላችሁ ጸልዩ። ይህን ካረጋችሁ እንግዳ ነን። እድሜ ለምናለው ሙቼ እስክበሰብስ ላምን ከጥጃዋ ካገናኘው ንጉሥ በስባሽ። ይኸው አሁን ቅድም የሞቱ በቃሬዛ ሲትሄዱ አይታቸዋል። በቃ ይችላል። አሁን ዛሬ ማደራችን እናቃለን። በቃ ይችላል። የዲያቆን ሰርግ ላይ እንደዚህ የምትሉ ሰዎች ገበሬ ቢያገቡት አፈር አፈር ይላል፣ ወታደር ቢያገቡት ባሩድ ይላል። ከሁሉም ዲያቆኑ ይሻላል፣ ቀድሶ ሲወጣ ዕጣን ይላል። አረ እባክሽ ገበሬው አፈር ብሎ ባመጣው ዕጣን ነው
ዲያቆኑ ቀድሶ ሲወጣ ዕጣን የሚለው። ወታደሩ ባሩድ ሸቶ ባስጠበቀው ሰላም ነው ዲያቆኑ በሰላም ቀድሶ የሚወጣውና ዕጣን የሚለው። ዲያቆንን ለማሞካሸት ሲባል ሌላውን ማጥላላት በፍጹም ተገቢ አይደለም። ሲጀመር ይሄ የቤተ ክርስቲያን መዝሙር አይደለም። ይኸውልሽ እህቴ ልታውቂ የሚገባው በሕጉና በሥርዓቱ ጸንተሽ ዲያቆኑን ካገባሽው ክብር አለሽ። አዎ በሕጉና በሥርዓቱ ጸንተሽ ገበሬውንም ካገባሽው ክብር አለሽ። በሕጉና በሥርዓቱ ጸንተሽ ወታደሩንም ካገባሽው ክብር አለሽ። ሕጉንና ሥርዓቱን ሳትጠብቂ ዲያቆን ስላገባሽ የምትቀደሽ እንዳይመስልሽ። የእውነቴን ነው የምነግርሽ። እንደዚህ አይነት መዝሙር ቤተ ክርስቲያን የላትም። አስተካክሉ። ሲጀመር ግጥሙ የዘፈን ግጥም ነው። እኔ ልጅ ሆኜ አውቀዋለሁ። የእውነቴን ነው የምላችሁ። ገበሬ ቢያገቡት አፈር ይላል፣ ወታደር ቢያገቡት ባሩድ ይላል፣ ሸማኔ ቢያገቡት ሸማ ይላል። ልጅ ሆኜ እኔ የዘፈን ግጥም እንደሆነ ልጅ ሆኜ ነው የማውቀው። ዛሬ ላይ እንደ አዲስ አምጥታችሁ መዝሙር ለማስመሰል አትጣሩ። ዛሬ ሰርግ ቤት ስትሉ ዝም ከተባላችሁ ነገ ደግሞ አውደ ምሕረት ማለታችሁ አይቀርም። ስለዚህ ሳይቃጠል በቅጠል ነውና አስተካክሉ። አንድ ሞኝ የሰቀለው ነው ዛሬ 9 ብልህ ማውረድ ያቃተው። ስለዚህ እንደዚህ አይነት መዝሙር ቤተክርስቲያን የላትም። አስተካክሉ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ፣ ቤቱን ፎሎ አድርጉ። እወዳችኋለሁ። ክበሩልኝ። እንግዲህ ወንድማችን እዚህ ጋር የብዙዎቹ ጥያቄ ነበረ። በተለይ አሁን የሚወጡት ዝማሬዎች በተለይ ማህበር ላይ የሚዘምሩ ዝማሬዎች በጣም የሚያስደነግጡት በቃ ስጋዊ እና መናፍቃን የሚዘምሩትን ዝማሬ የሚመስል ነገር የሚዘምሩት አጨባጨቡ ከበሮ አመታቱ ነገር ሁሉ ነገር ትክክል ያልሆነ ነገር አለ። የአንዱን ዜማ ወደ አንዱ የአንዱን ግጥም ወደ አንዱ ያረጉ በጣም የተሳሳተ ነገር አለና መታረም ያለበት እርስ በራሱ ከስሩ ስለሆነ ወንድማችንን በደንብ ነግሮናል። እዚህ ይርስተው ብዙ ማስተካከል ያለብን ነገር ይመስለኛል። አንተ አሁን ቀጥታ ንስሐ መግባት አለብኝ። እሺ ይሄ ደስ ይለኛል። ግን ቪዲዮ ክፈትና አስገባኝ። ለምን መሰለህ? ቪዲዮ ክፈትና አስገባኝ። ዝም በል። ቪዲዮ ክፈት። አሁን በጌታ ያልዳኑ ሰዎችን እያመጣይ የተለያየ ሰዎችን እያመጣይ ቪዲዮ ክፈት። ያመጣይ አትበል። ቪዲዮ ክፈትና አውራ። ለምንድነው ወንጌል ማስበከው? ቀጥታ ካንተ የማይጠበቅ ነገር ነው። ከዚህ መንፈስ አንተ ውጣ። ሰው ከሰው ጋር አታባላ፣ ሃይማኖት ከሃይማኖት አታጋጭ። በቃ አንተ ቀጥታ ወንጌል ስበክ። ያምርብሃል ካንተ ጋር ወንጌል። ለምንድነው ብዙ ሰዎች እያመጣይ ብዙ የምታጋጨው? እሺ አበቃ። የሚጋጩትን ሰዎች እሱ ጋር ሄዳችሁ አትጋጩ ይበላቸው፣ ምከራቸው። እሺ ፕሮፌትዬ፣ እኔም እኮ ሰምተኛል ሶፊዬ። ሰምቻለሁ ፕሮፌት። እኔም እንደዚህ ነው ካልኩት አንተ ያልከውን ነው። መታችሁ አትጋጩ እያልኩ እያስተላለፍኩ ነው። እኔም ልክ ነህ አንተ እኮ እዚህ ላይ እንደ ክርስቶስ እኮ ማስተማር አለብህ ህዝቡን እንጂ ህዝቡን ከህዝቡ ጋር አታጋጨ ሶፊዬ። ሐሳብን የተረዳኝ ነው። ህዝብን ከህዝብ ጋር ያጋጨ ፖለቲካ ስራ ሰርቷል እንዴ? ህዝብ ላይ ያጋጨቻለሁ። አሁን በዚህ ንግግር ብከስስ እኔ ፕሮፌት አስራት ግልጽ እኮ ነው። ሃይማኖት ከሃይማኖት እያጋጨክ ነው። በቃ ህዝቡ እንዲባላ ያደረግኩ ነው ሶፊዬ። በእውነት በምንድን ነው? በሹኪያና በማንኪያ ነው የሚባለው? በምንድን ነው? በአዋዜ ነው ሶፊዬ። እኔ አንተን ከድሮ ጀምሬ የሚያውቅህ ወንጌል ሲሰራ ነው። አሁን ቅርብ ጊዜ የመጣ መንፈስ ነው። ስለዚህ አሁን ወንጌል ሲሰራልን ያልተማረ ህዝብ አስተማርልን። እሺ ፕሮፌትዬ፣ እኔ ደስ ያልከኝ ሶፊዬ እያልከኝ ነው መሰለኝ። እያልክ ነው ያስገባል አይደል? ፕሮፌት የቸርች ነህ። ሐሳቤን ተቀብለሃል? አዎ እንደ ይሄው ይቅርታ ብያለሁ። ይቅርታ በቃ አሁን ንስሐ ግባ። ከኔ ሳይሆን ብዙ ትውልድ አለ አንተ ያስቀምካቸው። ስለዚህ አንተ ህዝብን የሚታነጽ የምታስተምር በሰው ፊት እዚሁ ንስሐ አስገባኝ ፕሮፌት። እና አትቃለድ፣ ጥሩ አይደለም ሶፊዬ። ጨርሻለሁ። ዘመንክ ህይወትክ ብርክርክ ይበል። እኔ አንተን ከባባት ስቴጅ ላይ ለማለት ፈልጋለሁ። ከዚህ በኋላ ንስሐ አስገባ በዚሁ ናና እኔ ምን ይስማ። ቆይ አንድ ጊዜ ፕሮፌት
አስራት ወይዬ አንተ ሌባ ቴሌብር ለጥፈሃል፣ ንግድ ባንክ ለጥፈሃል፣ አዋሽ ባንክ ለጥፈሃል። ለምንድን ነው የለጠፍከው? ምን አልከኝ ሶፊዬ? ሌቦዬ እንደዚህ አይባልም ሶፊ። ያውልህ አንተ ዝም በል እስኪ ክርስቶስን ይምሰል። ይኸውልህ ቴሌብር ለጥፈሃል፣ ንግድ ባንክ ለጥፈሃል፣ አዋሽ ባንክ ለጥፈሃል፣ ፀሐይ ባንክ ለጥፈሃል። የትኛው ነው ደግሞ? ግብርና ባንክ ሁሉ ለጥፈሃል። ከዚህ በላይ አንተ ማን ነው ሌባ? እኔ ነኝ ሌባ? አንተ ነህ ሌባ? እንደ ኤቲኤም ነው እንደ እኔ አንተ ሌባ አላልኩም እኮ። ጊዜ ያው በቃ ከፈትክ ያሬዲ ሶፊ እኮ እኔ አንተ ሌባ አላልኩም እኮ። አንተ አለ አይደል? ይኸው ቴሌብር ለጥፈሃል፣ ንግድ ባንክ ለጥፈሃል፣ አዋሽ ባንክ ለጥፈሃል። ኦኬ ሲሳይ ሰላም ብያለሁ። እግዚአብሔር ይመስገን ሁሉ መልካም። አይ ቲንክ አይቻለሁ ልበል። ሰሞኑን ቪዲዮ የሰራው አንተ ነህ እንዴ? አበልኩ እኮ አንተ አልገባኝም። ስለ በቅርቡ ነው እኔ አምላክን ያወቅሁት፣ ድሮ አላውቅም ነበር። እኔ አላውቅህም እኮ ባይ ወይ እኔ ዛሬ ገና ማውራቴ ነው። ምንድነው እምነትህ? ከኦርቶዶክስ ወደ ጴንጤ ገባ። ኦኬ ወይ ጥሩ ነው፣ ደግ አደረግ። በጣም መልካም። ሰው የትኛው ፕሮቴስታንት ጋር ሄድክ? አንድ አይደል እንደ ፕሮቴስታንት ወንጌል ተናጋሪ? አይ አይደሉም። መካነ ኢየሱስ ነው የሄድከው? ቃለ ሕይወት ነው የሄድከው? ምክንያቱም በትምህርት ልዩነት እንዳላቸው አታውቅም? እኔ እንደሱ ለይቼ አላውቃቸውም፣ ግን ወንጌል ብቻ አልነገሩህም? ወንጌል ብቻ አልነገሩህም? እኔ እንደሱ አልለየሁትም። ኖ ኖ፣ አይ አንተ ሳትሆን እነሱ አልነገሩህም ወይ? ቤተ እምነቱን? አዎ፣ ለምሳሌ አሁን ይኸውልህ ወንጌሉን እንጂ እንደዚህ ያን ነገር አልሰማሁም። አዎ፣ አይነግሩህም ይሄንን። አየህ፣ ምክንያቱም የማይነግሩ ለምንድን ነው? የተለያየ ትምህርት እንዳላቸው ከነገሩ ጠይቃቸዋለህ። ኦኬ፣ ለምሳሌ አሁን አንድ ልዩነት ልንገርህ። ለምሳሌ አሁን አንተ ፕሮቴስታንት ሆና ደግ አደረግ፣ ጥሩ ነው ብያለሁ። እስቲ የቁርባን ትምህርት ንገረኝ። በፕሮቴስታንት የቁርባን ትምህርት ንገረኝ። የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው፣ የዘላለም ሕይወት ያሰጣል ብለህ ታምናለህ? የሄድክበት ፕሮቴስታንት ቸርች? እኔ የተማርኩት ያሬድ መዳን በኢየሱስ ብቻ እንደሆነ ነው እንጂ ስለ ቁርባን ምናምን ውስጡን እንትኑን ገና ነው አላጠናሁትም። ምን ተምረህ ሄድክ? እስቲ ንገረኝ። ምክንያቱም ክቡር ስጋው ክቡር ደሙ እኮ እምነት ነው፣ ዶግማ ነው፣ ሃይማኖት ነው። ተምሬ ሄድኩት ቅዱሳን እንደማያማልዱ አማላጅ ኢየሱስ ክርስቶስ እንደሆነ። ከማን ነው የሚያማልደው? ለማይሆን ጥሩ፣ ችግር የለውም። ማስረጃ ሰጡ። ቅዱሳን አያማልዱም ብለው ቅዱሳን መጽሐፍ ቅዱሱ ራሱ ይናገራል። መክብብ 9:4 ላይ መክብብ 9:4 ላውጣ? እሺ፣ በጣም አሪፍ። እንደዚህማ በመረጃ የሚሰጠኝ ሰው ካገኘውማ በደስታ። እሺ፣ መክብብ 9:4 መክብብ 9:4 እሺ፣ ላንብብልህ። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም። መታሰቢያቸው ተረስቷልና ከዚህ በኋላ ዋጋ የላቸውም። ልቀጥል? በጣም ጥሩ። ውሻ የተባለው ማን ነው? ወረድ በል ትንሽ ከፀሐይ በታች የምትለዋ ስላለች ችግር የለውም። አንዴ እንጨርስ፣ እየፈታልኝ ሂድ። ውሻ የተባለው ማን ነው? ከሞተ አንበሳ በሕይወት ያለ ውሻ ይሻላል የሚለው ከሞቱ ቅዱሳን ያው እኛ ውሻ የተባለው ማን ነው? ሲስዬ ወንድሜ፣ በውሻ የተመሰለው ማን ነው? የሞቱ ቅዱሳን አይደለም፣ እኛ ነን። እኛ ክርስቲያኖቻቸው ውሻ የተባሉት በሕይወት ያለ ሰው፣ አሁን ምድር ላይ ያለ ሰው በውሻ የተመሰለው ክርስቲያኖች ናቸው ነው እየጠየቁ ያለሁት።
በህይወት ቃሉን አትውሰደዋ። ቃሉን እኮ ምንድነው እንደቱ ቃሉን ለምን እንደምወስደው ልንገርህ ሲሳይ። ምክንያቱም ውሻ እንዳልሆነ አንድ ሲሳይ ይኸውልህ፣ አሁን ችግሩ ይሄ ነው። አየህ፣ ይሄ መጽሐፈ መክብብ ማለት በምሳሌ የተቀመጠ ነው። ኦኬ፣ በምሳሌ ከተቀመጠ ውስጥ አንደኛው ውሻና አንበሳ የሚል አለ። ስለዚህ በውሻ የተመሰሉ አሉ፣ በአንበሳ የተመሰሉ አሉ። እንዲህ ሰው እንዴት ራሱ ላይ እንደሚቀልድ እያያችሁ ነውና የነበርክበትን ኦርቶዶክስንም ትምህርት ሳታቅ እሺ፣ እሱ ሳታቅ ሄድክ። እሺ ማለት እሱ ሳታቅ ሄደ። ከዛ በኋላ ደግሞ የምትገባበትንም ሃይማኖት ሳታቅ ደግሞ ትገባለህ። ምን አይነት ነገር እንደሆነ ግራ የሚገባውና ቢያንስ አውቀህ እኮ መሄድ እኮ ያስፈልጋል። በቃ ኦርቶዶክስ ለመከራከርም ራሱ እኮ ኦርቶዶክስ እንደዚህ አይነት ትምህርት ነው የምታስተምረው ራሱ ብለህ እኮ እዛ ሄደህ እኮ መከራከር ትችላለህ። ይህንንም ሳታቅ ያንንም ሳታቅ ነፍስ ላይ መሀል ላይ ትጮታለህ ማለት ሰይጣን ይጮት ነው። በአገልግሎት ላይ ያለች በድንገት የተጠራች ነፍስ። በእውነት የሚያሳዝንና የሚያስደንቅ የሽኝት ዜና ከአርባ ምንጭ ከተማ ተሰምቷል። እህታችን ገነት የአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት የዓለመ ብርሃን ሰንበት ትምህርት ቤት ታማኝና ብርቱ አገልጋይ የነበረች ስትሆን ትናንት ዕለት በድንገት ከዚህ ዓለም በሞት ተለይታለች። በዕለቱ የሰንበት ትምህርት ቤቱን የሮብ ጸሎት መርሃ ግብርን በአግባቡ መርታና አስፈጽማ እንደጨረሰች አገልግሎት ከሰጠችበት ደብር ቅጥር ግቢ ውስጥ በድንገት ወደቀች። ወደ ሕክምና ማዕከል ብትወሰድም የፈጣሪ ፈቃድ ሆኖ ከጥቂት ሰዓታት በኋላ ሕይወቷ ማለፉ ተሰምቷል። መጨረሻው ሰዓቷ እንኳን በፈጣሪ ቤትና በአገልግሎት ላይ መገኘቷ አገልግሎቷ የተወደደላት መሆኑን ያመለክታል። እግዚአብሔር አምላክ ይህን የመጨረሻ የተቀደሰ ተግባሯንና የሰጠችውን አገልግሎት በቸርነቱ ቆጥሮ በመንግስተ ሰማያት ያዋድሳት። ለቤተሰቦቿ፣ ለወዳጅ ዘመዶቿና ለአርባ ምንጭ ምዕመናን ሁሉ መጽናናትን ይስጥልን። መረጃው የቁኔ ደመላሽ ካሳዬ ነበር። በጣም ያሳዝነው መጽናናትን ይስጥልን። እንግዲህ በእግዚአብሔር ቤት ራሱ ማረፍ አንድ ትልቅ ነገር ነውና እግዚአብሔር በመንግስተ ሰማያት ያስባት። መስቀል የምታደርጉ ሰዎች አንገታችሁ መስቀል ማለት በዓመት አንዴ የምትበላው ክትፎ ማለት አለ፣ ጎመን ማለት አለ። መስቀል ማለት ጽድቅና ቅድስና በጸጋ ብቻ እንደሆነ የሚያሳይ ብርሃን ማለት ነው። በኢትዮጵያ ምድር ከጫፍ እስከ ጫፍ የመስቀል በዓል ሲከበር መስቀል ከፍ ተብሎ ሲሰቀል መስቀል እንደዚህ ስታይ የምታየው እዚህ ውስጥ የሚተላለፈው ማለት ነው መሰለ ጽድቅና ቅድስና በእግዚአብሔር ጸጋ ብቻ። እንግዲህ መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸና መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን ይላል ውዳሴ ማርያም ላይና እናንተ ብክዱትም ደግሞ እኛ እናምነዋለን። ለዛሬ ነበር ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑ።